ማንቸስተር ሲቲ በርንሌይን በጠባብ ውጤት በማሸነፍ የሊጉ መሪ መሆን ችሏል። ለ200 ተከታታይ ቀናት ሊጉን የመራው አርሰናል ወደ ሁለተኛ ተሸጋሽጓል። የአርሰናል ደጋፊዎች ታሪክ እንደከዚህ ቀደሙ ራሱን እንዳይደግም ተስፋ ያደርጋሉ። 5 ጨዋታዎች እየቀሩት ሲቲ የተሻለ ያስቆጠረ በሚል ከአርሰናል በላይ ተቀምጧል። በእርግጥ ብዙዎቻችን ከጨዋታው በፊት እንደገመትነው አይነት ቀላል ጨዋታ አልነበረም ለሲቲ። ምንም እንኳን በርንሌይ የበዛ ፈተና ለሲቲ ባይሰጠውም ብዙ ጎሎች አስቆጥሮ የጎል ልዩነቱን ከፍ የሚያደርግበት ጨዋታ እንደሚሆን ባሰብነው መሰረት ግን ጨዋታው አልሄደም። ጨዋታው እንደተጀመረ ሃላንድ ባስቆጠረው ጎል ነው ሲቲ ማሸነፍ የቻለው። ሁለተኛው አጋማሽ ላይ በርንሌይ ይሄ ነው የሚባል አደጋ ብዙ አልፈጠረም። ግን ደግሞ ማንቸስተር ሲቲ በጣም ተዳክሞ የታየበት ጨዋታ ነበር። አባካኝም ሆኖ የታየበት አጋጣሚ ነበር። በጣም ብዙዎች የሚሉት ከአርሰናል ጋር የተደረገው ጨዋታ የማንቸስተር ሲቲ ተጫዋቾችን በጣም በብዙ አዳክሟል። አእምሯቸውም አካላቸውም በዚህ ጨዋታ ምክንያት ተዳክሟል። ስለዚህ የበርንሌው ጨዋታ ቀን የሚታይ ድካም ተስተውሎባቸዋል። እንግዲህ 32 ቀናት ይቀራሉ ሊጉ ሊጠናቀቅ። በእነዚህ 32 ቀናት ማንቸስተር ሲቲ እንዴት ባለ መንገድ ይሰነዝራል? አርሰናልስ እንዴት ባለ መንገድ ምላሽ ይሰጣል? በጣም ትልቁ ጥያቄ ነው። በጥቅሉ አርሰናል ባለፉት 4 ዓመታት ለ524 ቀናት በድምሩ የሊጉ መሪ ነበር። ግን ደግሞ ለ524 ቀናት በድምሩ በእነዚህ 4 ዓመታት ሊጉን መርቶ ያሳካው ዋንጫ የለም። 2022-23 23-24 በሲቲ ዋንጫውን ተነጥቋል። ይሄ እንግዲህ ምን አይነት ስነ ልቦናዊ ጫና እዚህኛውም አርሰናል ላይ ያሳድራል የሚለውን በቀጣዮቹ ሳምንታት እናያለን። ሲቲ እንግዲህ የኤፍኤ ካፕ ጨዋታ አለው። ከዛ በኋላ ደግሞ ኤቨርተንን የሚገጥምበት የፕሪሚየር ሊግ ጨዋታ አለው። በፕሪሚየር ሊግ እንግዲህ ወደ ሂል ዲኪንሰን አምርቶ ነው ከኤቨርተን ጋር የሚጫወተው። ይሄ የሰኞ ጨዋታ ነው። ጎል አስቆጣሪው ሃላንድ በ53 ጨዋታዎች ያስቆጠረውን የጎል መጠን ወደ 48 ከፍ አድርጓል ለክለቡና ለሀገሩ እና የመጀመሪያው የውድድር ዘመን ባስኬደበት ልክ በሁለተኛው የውድድር ዘመን በጣም ብዙ ጎሎች እያስቆጠረ አይደለም እንጂ ብዙ ሪከርዶች የሚሰብር ይመስል ነበር ከጅምሩ። ለዚህ ጨዋታ ማሸነፍ ምክንያቱ እሱ ነው። ጎሉን ያስቆጠረው እሱ ነው። ጨዋታው እንደተጀመረ በ5 ደቂቃ ውስጥ የተቆጠረ ጎል ነው እና ይሄ ከአርሰናል ጋር በጎል ዲፈረንስ ማንቸስተር ሲቲ እኩል እንዲሆንና እንዲስተካከል አድርጎታል። እንግዲህ የመጀመሪያው ታይ ብሬከር የጎል ልዩነት ነው። በጎል ልዩነት ሁለቱ ቡድኖች አንድ ናቸው፣ ግን ደግሞ የተሻለ ያስቆጠረ በሚል ሲቲ 3 ተጨማሪ ጎሎች ማስቆጠሩ ምክንያት በድምሩ እዚህ ጨዋታ ላይ 1-0 ማሸነፉ የሊጉ መሪ እንዲሆን የሊጉ አናት ላይ እንዲቀመጥ አድርጎታል እና እንግዲህ ከኦገስት ወር በኋላ ለመጀመሪያ ጊዜ ማንቸስተር ሲቲ የሊጉ መሪ መሆን ችሏል። የሚኬል አርቴታው ቡድን ደግሞ እንደዚህ ባለ መንገድ ለሲቲ ቦታውን ለቋል። የአርሰናል ደጋፊዎች ከትላንትናው ጨዋታ ምናልባት አንድ የወሰዱት ወይ ደግሞ የተደሰቱበት ነገር ካለ በርንሌይ መውረዱ አስቀድሞ የተረጋገጠ ይመስል ስለነበር ወይ ደግሞ በሲቲ መሸነፍ በርንሌይን በእርግጥም ያወርደው ስለነበረ እና ደግሞ ከማጥቃት ጋር ያለው ውስንነቱን ታሳቢ በማድረግ ሲቲ የሞመንተም ቡድንም ስለሆነ በጣም በቀላሉ ያሸንፈዋል ብቻ ሳይሆን ብዙ ጎሎች አስቆጥሮ አርሰናልን ባለዳ ያደርገዋል ከጎል ጋር የሚል ነበር። ጨዋታው ሲጠናቀቅ ግን የሲቲ አንድ ብቻ ማስቆጠር ለአርሰናል ተጫዋቾችና ደጋፊዎች በጣም መልካም ዜና ይመስላል። ምክንያቱም በቀጣዮቹ ጨዋታዎች የተሻለ ጎል በማስቆጠር ሊጉን የተሻለ ጎል ያስቆጠረ ቡድን ሆኖ የሊጉን ዋንጫ የማንሳት እድል አሁንም ስላለ ማለት ነው እና ሲቲ ከዚህ አንጻር በሚፈልገው ልክ ነገሮችን አድርጓል ማለት ይከብዳል። እርግጥ ነው በጣም ብዙ እድሎች ነበሩት፣ መጠቀምም ነበረበት። እንዳልኩት ግን ድካም በትክክል የታየበት ጨዋታ ነው እና ደግሞ በፈለጉት ልክ ብዙ ጎል የሚያስቆጠሩበት ጨዋታ አይደለም። ምንም ጥርጥር የለውም። በነጥብ ሲስተካከሉ የመጀመሪያው ታይ ብሬከር ደግሞ ጎል ዲፍረንስ ሲሆን በጎል ዲፍረንስ የተሻለ ለመሆን መሞከር ምንም ጥርጥር የለውም። የመጀመሪያው ሐሳብ ከጨዋታዎች በፊት ማሸነፍ ነው፣ 3 ነጥብ ማሳካት ነው። ምክንያቱም የትላንቱ ጨዋታ ለምሳሌ ማርጂኑ ጠባብ ነው። በአንድ ጎል ልዩነት ነው ማንቸስተር ሲቲ ያሸነፈው። ለምሳሌ መጨረሻ ላይ በርንሌዎች ግብ ጠባቂያቸውን ዱብራቭካ የመጨረሻ ዕድላቸው ለሞከር ወደ ጎል ሲልኩት የሲቲ ደጋፊዎችና አሰልጣኙ ላይ የአሰልጣኞች ቡድን አባላቱ ላይ የነበረውን ጭንቀት ተመልክተናል። ጎሉ ቢቆጠር ኖሮ ከአርሰናል ጋር በነጥብ መስተካከል ወይ ደግሞ 3 ነጥብ መውሰድ የሚባለው ነገር በፍጹም አይሆንም ነበር። ስለዚህ የመጀመሪያው ፕራዮሪቲ ማሸነፍ ነው። ከዛ በኋላ ግን ተጨማሪ ጎሎች ማስቆጠር። ለሲቲ ይህንን ማድረግ አልተቻለም። ፔፕ እንዳለው ሁለተኛ ጎል ተቆጥሮ ቢሆን ኖሮ ምናልባት ተጫዋቾቹ በጣም ዘና ብሎ ሊጫወቱ ይችላሉ። ዘና በማለት ውስጥ ደግሞ ጎሎች ሊመጡ ይችላሉ ነው። የትላንትናው ጨዋታ ግን በጣም ብዙ ጥያቄዎች ነበሩት በሲቲ በኩል። በተለይ ደግሞ ለከርሞ ሮድሪን ማጣት ወይ ደግሞ ሮድሪን በቀጣዮቹ ጨዋታዎች ለምሳሌ አለማግኘት የሚባል ነገር ካለ
ሲቲ በመጠኑ ሊቸገር እንደሚችል ተመልክተናል። ምክንያቱም በጣም ጥሩ ፎርም ላይ ነው ያለው። ሲቲ ለሚጫወትበት መንገድ በጣም ወሳኝ ነው። ግን ደግሞ ሮድሪ ባይኖር የሮድሪን ኃላፊነት በትክክለኛው መንገድ እንደው ትክክለኛው ተተኪ ሆኖ እንኳን ባይጫወትበት ወይ ደግሞ ባይተካው ከመሪነት አንጻር ግን በርናርዶ ሲልቫ እዚህ ቡድን ውስጥ ያለው አስተዋጽኦ በጣም የሚያስደንቅ ነው። የበርናርዶ ሲልቫ የመጨረሻ ውድድር ዘመን እንደሆነ እናውቃለን። ሜዳ ላይ ትናንትና ሲቲ በጣም ምርጡ ተጫዋች እሱ ነበር። ልምዱንና እርጋታውን በመጠቀም ቡድኑን በሚገባ ያስተሳስራል እና ይሄንን ትላንትና አሳይቷል። ሼርኪ ጎል ማስቆጠር ይገባው ነበር፣ ግን ደግሞ ማድረግ አልቻለም። ኦሬሌ ትላንትና እንግዲህ አማካይ ላይ ነበር የተጫወተው። ኋላ ላይ ነው እንግዲህ በተጫዋች ቅያሪ ወደ ሌፍት ባክ የሄደው። ወደ ሌፍት ባክ ሲሄድ ሲቲ የተሻለ ተጫውቷል። ከጉዳት አንጻር ግን ሮድሪ በቀጣዮቹ ጨዋታዎች መመለስ የሚችል ከሆነ ለሲቲ በጣም ጥሩ ፎይታ፣ ጥሩ ዜና ይሆናል። አለበለዛ ግን የሮድሪ ያለመኖር ከድካም ጋር ታክሎ በሆነ አይነት መንገድ ሲቲን ከደረጃው በመጠኑ እንደሚያወርደው የትላንትናው ጨዋታ ያሳየን ነገር ነው። የፋቲግ ጉዳይ ግን በጣም መሰረታዊ ነው። የትላንትናው ጨዋታ ፋቲግ ብቻ ወይ ደግሞ ድካም ብቻ ሳይሆን ሲቲ ይሄ በጣም አስፈላጊ ጨዋታው ስለነበረ አሸንፎ መሪ ከመሆን ጋር የሆነ አይነት ስሜት አይነት ውስጥ ገብቶ ነበር ያሉም አልጠፉም። እንግዲህ የሁለቱ ነገሮች ድምር ሊሆን ይችላል። ከአርሰናል ጋር ያለፈው እሁድ ካደረገው ጨዋታ በኋላ በጣም ብዙ አይነት አስተያየቶች ሰጥተዋል። እንግዲህ ሩኒ ሲቲ ኦቨር ሴሌብሬት አደረገ በሚል ሲቲን ሲተች እናስታውሳለን። ግን ደግሞ ያው የሲቲ ተጫዋቾች ምላሽ ወይ ደግሞ ሲቲ አካባቢ ያለው ምላሽ ጨዋታው ምን ያክል ዲማንዲንግ እንደነበረ ሁሉም ተመልክቶታል። ከዛ ደግሞ በቀጥታ የሊጉን ዋንጫ ለማንሳት ከምንፎካከረው ቡድን ጋር ሜዳችን ላይ የተደረገ ጨዋታ ስለሆነ ሴሌብሬት ማድረጋችን ተገቢ ነው ይላሉ። እንደ ሩኒ ላሉ ተጫዋቾች፣ የቀደሙ ተጫዋቾች ግን ኦቨር ሴሌብሬት አድርጋችኋል፣ ገና የፕሪሚየር ሊግ ጨዋታዎች ይቀራሉ፣ ያልተገባ ርቀት ሄዳችኋል ነው። ለማንኛውም ትላንትና የመጨረሻው ፊሽካ ሲሰማ የሲቲ ተጫዋቾች ምን ያክል ሪሊፍ እንደተሰማቸው በአጠቃላይ አሰልጣኞች ቡድን አባላቱንም ጭምር ተመልክተናል። ይሄ ምን ያክል ጠቃሚ ይሆናል በውድድር ዘመኑ መጨረሻ እንግዲህ እናያለን። እንዳልኩት ግን ዱብራቭካ ሊሻማ ሲሄድ የነበረው ጭንቀት በጣም የተለየ ነው። ጓርዲዮላ ፋቲግ እንዳለ ድካም እንዳለ አምኗል። ግን ደግሞ ለቀጣዮቹ ጨዋታዎች ዝግጁ ነን የሚልም ነገር ልክ እንደዚሁ አንስቷል። ብቸኛ ቅያሪው ከበቀደሙ ጨዋታ የአየት ኑሪ ነው። በሮድሪ ቦታ እሱን ለመተካት መሞከር ማለት ነው። ያው ኦሬሌ ወደ መሀል ይሄዳል፣ አየት ኑሪ ደግሞ ሌፍት ባክ ሆኖ ይጫወታል ማለት ነው እና እንግዲህ ከሳውዝሃምፕተን ጋር ዌምብሌ ላይ ይጫወታሉ። ተመሳሳይ ስብስብ መጠቀም ከኤቨርተን ጋር ለሚደረገው ጨዋታ ደግሞ ሌላ መዳከም እንዳይፈጥር ያሰጋል። ይሄ በጓርዲዮላ በኩል እንዴት ነው ማኔጅ የሚደረገው የሚለውን እናያለን። በነገራችን ላይ በርንሌ እንደሚወርድ አስቀድመው ስላወቁ ወርደንም በጣም ብዙ ጎል ተቆጥሮብንም ተዋርደንም ቀናችንን የበለጠ አናከፋውን በሚል ይመስላል የበርንሌ ደጋፊዎች በብዛት ስቴዲየም አልታደሙም። ብዙ ክፍት መቀመጫዎች ነበሩ እና ይሄ የበርንሌ ደጋፊዎችን ፍርሃት ያሳያል። ጨዋታው ግን በበርንሌ ደጋፊዎች ፍርሃት ወይ ደግሞ አስቀድሞ ብዙዎቻችን እንዳሰብነው ጭምር አልሄደም። ሲቲ 28 ሙከራዎች አድርጎ ሊሆን ይችላል፣ ያስቆጠረው ግን አንድ ጎል ነው እና ድካም በጣም ታይቷል እና የቀጣዮቹ ጨዋታዎች አውትካም ለዚህ ነው በጣም የሚያጓጓው። የበርንሌ ማጥቃት በውድድር ዘመኑ ሁሉ በጣም ብዙ ችግር እንደነበረ እናውቃለን። ግን ደግሞ በመጀመሪያው አጋማሽ በአራት አጋጣሚዎች ከሲቲ ተከላካዮች ጀርባ ተገኝተው ነበር። ግን ደግሞ አጋጣሚውን እንኳን ሲያገኝ እንዴት መጠቀም ያለበት ቡድን እንደሆነ ባለማወቁ ሲቲ እድለኛ ነው። እዚያም ፍሌሚንግ እድሎቹን በተሻለ መንገድ መጠቀም ይችል ነበር፣ ግን አላደረጋቸው። ጓርዲዮላ ከጨዋታው በኋላ እንግዲህ 5 ጨዋታዎች አሉ በፕሪሚየር ሊግ 5 ጨዋታ ብዙ ነው። ከዛ ደግሞ ቅዳሜ የሚደረግ የሴሚፋይናል ጨዋታ አለን። ከዛ ደግሞ በጣም በቶሎ ለፕሪሚየር ሊጉ መዘጋጀት ይኖርብናል። ልክ ነው፣ ደክሞናል፣ ግን ደግሞ ዝግጁ ነን የሚል አስተያየት ሰጥቷል። ጥሩ ጨዋታ ነው የተጫወት ነው፣ ግን ደግሞ ብዙ ድሎች አምክነናል ብሏል። በነገራችን ላይ አባካኝ ከነበሩት ተጫዋቾች አንደኛው ሴሜኒዮ ነው። የሴሜኒዮን አባካይነት በደንብ አይተናል እና በጣም ብዙ ክፍት መቀመጫዎች በነበሩት የበርንሌ ስቴዲየም ማንቸስተር ሲቲ ማሸነፍ ችሏል። ከነሐሴ በኋላ ለመጀመሪያ ጊዜ ሊጉ 5 ጨዋታዎች እየቀሩት የሊጉ መሪ መሆን ችሏል። በጠባብ ውጤት ወደ ሊጉ አናት መጥቷል እና ስኮት ፓርከር እና በርንሌ ግን በድጋሚ ወደ ሻምፒዮንሺፑ ተመልሰዋል።
ከሻምፒዮንሺፕ ወደ ፕሪሚየር ሊግ መምጣት ስፔሻሊስት ይመስላል። በፕሪሚየር ሊጉ ግን መቆየት አልተቻለው። በተርፍ ሙር መውጣትና መውረድ አሁን የተለመደ ይመስላል። የአርሰናልና የሲቲን ፉክክር በተመለከተ ግን አርሰናልን ካሸነፉ ከ3 ቀናት በኋላ ወደ ተርፍ ሙር ተጉዘው በርንሌይን ማሸነፍ፣ ከዛ ደግሞ ለኤፍኤ ካፕ ሴሚፋይናል መዘጋጀት ሲቲዎች የውድድር ዘመኑ አጋማሽ ላይ በፍጹም ያሰቡት አይመስልም ነበር። ምክንያቱም አርሰናል በርንመዝ ላይ ኤሚሬትስ ላይ በርንመዝን ቢያሸንፍ ኖሮ የነጥብ ልዩነቱን ወደ 12 ከፍ ያደርግ ነበር እና ምናልባት የኢታዱ ጨዋታ አውትካምም ከዛ የተለየ ሊሆን ይችል ነበር። እግር ኳስ ግን በቀናት ልዩነት ውስጥ በደቂቃዎች ሽርፍራፊ አጋጣሚዎች ውስጥ በጣም ብዙ ነገር ይለውጣል። የሲቲን ጨዋታ በተመለከተ ግን ደጋግሜ ያነሳሁት የድካም ጉዳይ ትላንትና ከሲቲ ውስጥ ሰዎችም ጭምር ተሰምቷል ተብሏል እና ለሲቲ ቅርብ የሆኑ ግን ደግሞ ማንነታቸውን እንዳይጠቀስ የፈለጉ ምንጮች ልክ ነው ድካም አለ እና ያንን ድካም ለመሸፈን በጣም በብዙ ሞክረን ነበር ብለዋል ተብሎ ተጽፏል። እንግዲህ እንደዚህ እግር ኳስ ውስጥ የተለመደ ተርም ሆኗል ይሄ ማንነታቸው እንዲታወቅ ያልፈለጉ ሰዎች ሰጡ የተባለው አስተያየት ምናምን ነገር የሚለው ገለጻ እና ቡድኑ ድካም አለበት። ከአርሰናል ጋር የነበረው ጨዋታ ደግሞ ለዚህ ድካም ዋነኛው መነሻ ነው እና ይሄ በተቻለ መጠን ጨዋታውን ለማስተዳደር በመሞከር እንዳይታይ ለማድረግ ተሞክሯል። ኋላ ላይ ግን ሲቲ በጣም ብዙ ጎሎች ላለማስቆጠሩ ወይ ደግሞ እንደው በብዙ መንገድ ሰሞኛውን ጥንካሬ ላለማሳየቱና ከነዳጅ መስጫ ፔዳሉ ላይ እግሩን ለማውረዱ ምክንያቱ ይሄ ድካም ነው። መጀመሪያ ለኛ ብቻ የሚታይ ነበር አሉ ሰዎቹ ነው የሚባለው። ከዛ በኋላ ግን ለሁላችንም የሚታይ አይነት ድካም ሆነ። ይህን ድካም ማኔጅ የማድረግ ጉዳይ ነው እንግዲህ እስከ መጨረሻው ሲቲን የሚመራው ወይ ደግሞ ወደኋላ የሚያስቀረው። በርንሌ ላይ 3፣ 4 እና ከዛ በላይ እንደሚያስቆጥሩ ታስቡ አንድ ማስቆጠራቸው እንዳልኩት ለአርሰናል በጣም ትልቅ እፎይታ ነው። በርንሌይ ካለፉት 25 ጨዋታዎቹ አንድ ብቻ ነው ማሸነፍ የቻለው። በቀላሉ ለዚህ ነው ሲቲ ያሸነፈዋል ተብሎ የሚታሰብ የነበረው። ይልቁን ከሲቲ ማሸነፍ በላይ ኤክስፔክት የሚደረገው ጎሉ ነበር፣ ጎሉ አልመጣም። አሁን በጎል ዲፍረንስ ተመሳሳይ ናቸው። የተሻለ ያስቆጠረ በሚለው ግን ሲቲ የሊጉ መሪ ሆኗል። ይሄ ለሲቲ በጣም ትልቅ እፎይታ ነው። ለአርሰናልም በተመሳሳይ መንገድ ትልቅ እፎይታ ነው። የውድድር ዘመኑ መጨረሻ ላይ የዚህ ጨዋታ ጠባብ ውጤት ማንን የበለጠ ይጠቅማል? እንግዲህ ቀድሞ በፕሪሚየር ሊግ የሚጫወተው አርሰናል ነው ከኒውካስል ጋር። ይህንን ጨዋታ ደግሞ ማሸነፍ ቀጣይ ሲቲ ከኤቨርተን ጋር ከመጫወቱ በፊት ምን አይነት ጫና ማሳደር ይችላል፣ የፕሪሚየር ሊጉ በምን አይነት መንገድ እስከ መጨረሻው ድረስ ይጓዛል የሚለውን ነገር እናያለን። አብራችሁኝ ስለነበራችሁ አመሰግናለሁ። በሌሎች ጉዳዮች ተመልሼ እመጣለሁ። ሰላም ሁኑ።